ሰላም የሰለሞኑ እንግዲህ አዲስ አጀንዳ እንበለው እንደ አዲስ ጉልበት ያገኘ አጀንዳ የኤርትራ ጉዳይ ነው። ኤርትራና ኢትዮጵያ ጦርነት ሲገባሉ ወይ ኤርትራና ትግራይ መካከል ግንኙነት አለ ወይ ደግሞ ሻዕቢያና ማለት ትግራይ ኃይል መካከል ማለት ነው። እንደዚህ ምን ነገር ነበር። እስኪ መጀመሪያ ያለፉን ሳምንታት ወይ ደግሞ ያለፉን ሳምንት እንበለው አንድ 10 ቀን ያክል ነው ይሄ ነገር ጦዞ እንትን ብሎ ያለው። ይሄን ባጭሩ ላስቀምጠውና ወደ ኮሜንታሪ ሄዳለሁ። እንግዲህ ባለፈው ስንት ቀን እንበለው እንግዲህ 10 ቀን ኦልሞስት ኤግዛክትሊ 10 ቀን ፌብሩዋሪ 17 አሁን ማርች 8 ላይ ነው ያለሁት። የቀድሞ ፕሬዚዳንት ሙላቱ ተሾመ ደብዳቤ ጻፉ ጊዜ ነው እንግዲህ ዙሩ እንደ አዲስ የጀመረው። አሁን ኤርትራ ማለት የጻፉት እሳቸው ላይ ማለት ባጭሩ የኤርትራ ስርዓት አምባገነን ቀውስ ፈጣሪ ነው፣ በአካባቢው ከህወሓት ጋር ሲጋጭ የኖረ ነው። አሁን ደግሞ ውስጣዊ የህወሓት ውስጣዊ ልዩነት ተጠቀምት ይሞክር ይላሉ። ከህወሓት ጋር ሲጋጭ የኖረ ነው እንግዲህ የሚሉት ያኔ ትጥቅ ትግሉ ጊዜ የነበረው ህወሓትና ሻዕቢያ መካከል የነበሩ ግጭቶችን ቆጥረው ነው ወይስ የኢትዮ ኤርትራ ጦርነትን የህወሓትና ሻዕቢያ ነው ብለው ነው አይደል ነው ማለት በምን አይነት ማይንድ ሴት እንደተጻፈ ስለማላቅ ማለት ነው። አጠቃላይ ሰውየውም ላይሆን ይችላል ጽሁፉ ግን ሰውየው ነው ካልን ደግሞ እንግዲህ ሰውየው ምን አይነት ፖለቲካ ፐርስፔክቲቭ እንዳላቸው ብዙ የፖለቲካ ሲያወሩ ስለማንሰማቸው አናውቅም። ኤኒዌይ ግን ወይ ደግሞ ለጽሁፍ ለማሳመሪያ ይችላል። እዛ ጋር አብይ ሰላም ማለት አብይ አህመድ ያው ስልጣን መጣና ሰላም መጣ፣ ኢሳያስ ግን ወደ ንግድና ላንጉኝ ሊያሳድገው አልፈለገም ማለት ትክክል ናቸው። ዞሮ ዋናው አንዱ ግባቸው የነበረው እንደ ዋና ግባቸው የነበረው ጸረ ትግራይ ሰለፍ ሆኖ ለዛ ግን እንትን ብሏል። ከዛ ህወሓት ጦርነት ሲከፍት ሻዕቢያ ተጠቅሞ ገባ አሉ። እንግዲህ አልጋበዝነው ሙሉ ነው። ከዛ ፕሪቶሪያ ስምምነት ለኢሳያስ አስከፍቶታል። ፕሪቶሪያን ለማፍረስ በአማራ ክልል ሚሊሻ አደራጀ ብለው ከሰሱት። በአማራ ክልል ኢሳያስ በርግጥ አደራጅቷል አላደራጀም። ከትግራይ ጋር ጦርነት ከመጀመሩ በፊት በሺ የሚቆጠሩ የአማራ ልዩ ኃይሎችን አብርሃ ካሳ የሚባለው የኤርትራ ደህንነት ኃላፊ ራሱ ሄዶ ባህርዳርን ተናግሮ ከዛም በአውሮፕላን ይሁን ሆቴል ተጭነው ሄደው ኤርትራ እንዲሰለጥኑ እንደደረጉ እና ዋሽንግተን ፖስት ነው ሙሉ ዘግቦታል። በጦርነቱ ጊዜ ዘግቦታል። ይሄን ሲያደርጉ ኢትዮጵያ መንግስት ማቆና ፈቅዶ ነው እንጂ ኢሳያስ ተደብቆ ገብቶ ያሰለጠነው የለም። ከዛ በኋላ ፋኖ የሚልም መሳሪያ የበተኑት ራሳቸው ፌደራል መንግስት ናቸው። ያን የበተኑትን ግን አንድ ቴክኒክ እገዛ ልስጥ በማለት አንድ የስውር ግንኙነት በማድረግ ኢሳያስ ተጨማሪ አቅም ማለት ሲያው ለደራጁ አድርጓቸዋል እንጂ ኢሳያስ ገብቶ ያደራጀው ሚሊሻ የለም። እንዲያደራጅ ተፈቅዶለት ግን ያደረገው አለ። ያው እዛ ጋር ትንሽ ማደናገር ነገር ነው። ከዛ በቅርቡ ከተወሰኑ ጸረ ፕሪቶሪያ አካላት ጋር አብረዋል ምትልም አለች። አሁን በቅርቡ ማለት ለምን እንደፈለጉ ነው ያልገባኝ። ማለት መቼ ነው በቅርቡ ማለት በቅርቡ በወራት ጊዜ ውስጥ ለማለት ነው። እንደዛ ነው ሪሴንትሊ ነው ትርጉሙ። ለምን እንደዚህ አድርገው ጻፉት? ስለ ዛሬ አመት ጀምሮ ለምሳሌ ቢሉ ኤግዛምፕል ነው የምሰጠው። አመት ሙሉ ታዲያ ቆይታችሁን አሁን ወሬ ያመጣችሁት ሊባል ነው። ስለዚህ እንደ አዲስ ዴቨሎፕመንት አድርገህ ማውራት አለብህ። የምታወራው ነገር ኒውስ ወርዚ እንዲሆን ከዛ እነዛ ማለት እነዚህ የሰላም እንትኑን የማይፈልጉ ማለት የጸረ ፕሪቶሪያ የህወሓት አካላት አሉ ይሏቸዋል እና ከነሱ ጋርና የታጠቁ ደጋፊዎቻቸው ጋር ትግራይ ሰራዊት በሙሉ አይደለም የተወሰነው ለመክፈል መሰለኝ ጋር በመሆን ጊዜያዊ መንግስቱና ፕሪቶሪያን ማፍረስ እየሰሩ ነው። ይሄ ሰፊ ጥፋት ያመጣል የሚል ማስጠንቀቂያ መስጠት ነው የሚያጠቃለው። ለዚህ የማነ ገብረ መስቀል አጭር መልስ ነው። ኔክስት ዴይ የማነ ገብረ መስቀል ማለት የኤርትራው ምሮ ትክክለኛ ስልጣኑ የኤርትራ ማስታወቂያ ሚኒስትር አይመስለኝ እንትና ጽሕፈት ኃላፊ እሱ ነው ወይም የማነ መንኪ ነው ጽሕፈት ኃላፊ ነው። ሁለት ሰዎች ስለምታቱብኝ ነው። የማነ መንኪ መሰለኝ ጽሕፈት ኃላፊው። ኤኒዌይ ዞሮ የማነ ገብረ መስቀል የኤርትራው ሰውዬ ወይ ትዊተር ላይ ጥሩ ቀድሞ ያዋጋን የኢትዮ ኤርትራ ጦርነት የመሬት ጉዳይ ነው ብሎ ከዛ ሲቀጥል ህወሓት ስላጠቃንና ፌዴራል ስለጠየቀን የተሳተፍ ነው ደግሞ ለዚህ ደግሞ ባለማ መስገናችኋል ይላል። ትክክል ነው። አብይ ፓርላማ ላይ መስግኖታል። አብይ ብቻ ሳይሆን ሌላ ማት እንትን ምንድነው የኢትዮጵያ ኤሊት ነኝ ናምባይ ሁሉ ኤርትራ ዳነችን ኤርትራ ልትመሰገን ይገባታል። በጣም አስጠያፊ ንግግር ያው በሚዲያ ነው ሲያደርግ ሁላችንም እናስታውሰው። ስለዚህ ጋር የማንን ማለዋሽም አሁን መሬታችን ላይ ነን አለ። ኦፍ ኮርስ እሱ መሬት ላይ መታየት ይኖርበታል። መሬት ላይ አይደለም የሚለው ማለት እሱ ስላለ እውነት ነው ማለት አይደለም። ግን ቢያንስ መሬት ላይ አይደለም እሱ ሊታይ ይችላል። ግን አልያዝኩም ባይ ነው ወሬ ውሸቱም ቢሆንም ማለት ነው። ከዛ ፕሮፓጋንዳ ተከፍቶብናል፣ ቅርብ ጊዜ ኢትዮጵያ ፕሮፓጋንዳ ከፍታብናለች ይላል። ግልጽ ባልሆነ ምክንያት አንድ ነገር ነው የሚለው ሰብ እየተፈለገ ይላል። እርግጥ ፋና ላይ ከወራት በፊትም የተሰራ ፕሮግራም ነበር አይታችሁ ታውቃላችሁ። ለኤርትራ ሞክ የሚያደርግና ማለት እንትን የሚያደርግ ሆስታይል የሆነ ማለት ነው። ፋና ላይ እስካሁን ፋና ላይ ነው የሄዱት። እንግዲህ ፋና በመሰረቱ ያው የብልጽግና በፊት ኢህአዴግ አሁን ደግሞ የብልጽግና ፍላጎትን እንትን አድርጎ የሚሄድ ነው። በፊት ኢህአዴግ ግን አሁን የብልጽግና ፕሮፓጋንዳ ላይ ነው ይዞ የሚሄደው። ነገር ግን
ምንድነው ቴክኒካል ያለው ክርክር ኢቲቪ ኢቢሲ ወይ ኢትዮጵያ ሬዲዮ ሲሆን በቀጥታ የመንግስት ድምጽ ነው እነፋና ሲሆኑ አይ ቀጥታ የመንግስት አይደሉም በሚል ድብቆች መጫወት ስለሚፈለግ ነውና የማነ ደግሞ ይሄን ያውቀዋል። በመጨረሻ የሶማሊላንድ ስምምነት በቀጠናው የውጥረት መንስኤ ሆኗል ደግሞ ያሸሙራል። ያው ከቀይ ባህር ነው ጋር ለማያያዝ ፈልጉ ልክ እነሱ ቀውስ ፈጣሪ እንደተባሉት አብይን ቀውስ ፈጣሪ ነው ወይም የአካባቢ ችግር ፈጣሪ ነው ብሎ ለመናገር ፈልጎ ነው። ይሄ ሰውዬ የማነ ገብረ መስቀል የማነ ወይም ቻርሊ ነው የሚባለው ማስታወቂያ ሚኒስተር ነው። ቅድም ያው ሰራ አጠራው ታውን ላጥራው ብዬ ነው። ኦኬ ዜን ከዛ አፍሪካ ኢንተለጀንስ ዜና ትመጣለች 7 ቀን በኋላ። አሁን ያ ልክ ሙላቱ ተሾመ እንደዛ አለ ፌብሩዋሪ 17 ላይ ፌብሩዋሪ 18 ላይ የማነ ገብረ መስቀል የማነ ቻርሊ መልስ ሰጠ። 7 ቀን አካባቢ ላይ የአፍሪካ ኢንተለጀንስ መልስ ይመጣል። አፍሪካ ኢንተለጀንስ ማለት ነው አፍሪካ ኢንተለጀንስ የሚባለው ወይ ደግሞ ኢንዲያን ኦሽን ኒውስሌተር በሚል ስም ይጠቀማሉ። አይኦኤን ያው ስማቸውን መቀየር ፈልገው ነው የሆነ ጊዜ ላይ ግን ሪብራንዲንግ ወደ ማለት አይደላቸውም ሳያለቅላቸው ስንት ዘመን ነው አፍሪካ ኢንተለጀንስ ኦር ኢንዲያን ኦሽን ኒውስሌተር አይኦኤን እያሉ ሲጽፉ ሳቃቸውን እንኳን ከ10 ዓመት በላይ ይሆናል። ዞሮ ዞሮ ግን አፍሪካ ኢንተለጀንስ የሚለው ነው እንግዲህ የሚታወቁ ያሉት። እሱ እንግዲህ ሚዲያ የሚታሰበው የፈረንሳይ ደህንነት መረጃ ያገኛል ከፈረንሳይ ኤምባሲዎች መረጃ ያገኛል ነው። እዚህ ላይ ግን አንድ ጥንቃቄ መወሰድ ያለበት ነገር ያው ከኮሜንታሪንና የእሱን ዘገባ አንድ ላይ ነው የምናገረው። ግን አንድ ነገር መጀመሪያ ላስቀምጥላችሁ። የፈረንሳይ ደህንነት በዋናነት የሚታወቀው በኢንዱስትሪያል ስፓዮኔጅ ነው። ከዛ ሲቀጥል ደግሞ የፈረንሳይ ተናጋሪ አገሮች ላይ ስለላ ማድረግ ነው። ከሁለቱ ውጭ የሆኑ ነገሮች ለምሳሌ እንደ ኢትዮጵያ አይነት ሀገር ኢንዱስትሪያል ስፓዮኔጅ ከፍተኛ ቢዝነስ ኢንተረስት ፈረንሳይ የላትም። ኢንዱስትሪያል ስፓዮኔጅ ማለት የኢንዱስትሪ ሌቭል ስለላ ማለት የቴክኖሎጂ ስለላዎች እንደዚህ ነገሮች ላይ ነው። የጂቲኢ ምናምን ይሁን ረጅም ስም ነው ያለው ማለት ረጅም ሳይሆን ኦድ ስም ነው ያለው አልቬሽኑ የፈረንሳይኛ ስም ስለሆነ ይሆናል። አንደኛ የፈረንሳይ ኢንተለጀንስ ዛጋ ነው ብቃቱ ነው ፈረንሳይ ተናጋሪ ሀገሮች ላይ ነው ብቃቱ። እንደ ኢትዮጵያ ላይ ያለው አክሰስ በጣም ውስን ነው። 1 ወይ 2 3 ነው የሚኖራቸው ብዙ ጊዜ። አንድ ይሄን ታሳቢ ማድረግ አለብን። ብዙ ሀገሮች ላይ በጣም ጥሩ እንትን ስለሚጽፍ መረጃ ስለሚያመጣ ኢትዮጵያም ላይ ተማሳይ ነገር ሰው ይጠብቃልና እኔ ያን ሼር አላደርግም ኢትዮጵያ እና ኤርትራ ላይ ማለት ነው። ለማንኛውም አፍሪካ ኢንተለጀንስ እንዳለው ቲዲኤፍ የትግራይ ሰራዊት አመራሮችና ኢሳያስ አስመራ ላይ ባለፈው ጥር ውስጥ ተገናኙ ወይም ጃንዋሪ ነው የሚለው። እንግዲህ ስፔሲፊክ ቢያደርገው ሰዎቹ እዚህ መቀሌ ነው የሚኖሩት። መቼ ማን ነበረው ያን ሰሞን ይሄ ሰውዬ ማለት ይችላል። በእርግጥ እሱም አስቸጋሪ ነው። ጠዋት ከሽረ ወይም ከአዲግራት አስመራ ሄደህ ማታ ልትመለስ ይችላለህ እና ለአንድ ቀን ሰውዬው ከእይታ ሊጠፋ ይችላል። ያ አንድ ሚም ለሶስት ጀነራል ግን ዞሮ ዞሮ ግን ስፔሲፊክ ጊዜ ወይም ደግሞ ሰዎች ስም ወይም ደግሞ ቀንና ቢጠቀስ ሞር ክሮስ ቼክ ለማድረግ ይመች ነበር እና ለማንኛውም እዛ ኢሳያስ የተገናኙ ጊዜ ጦርነት ቢነሳ መጠጊያ ሊሰጣቸው ከሌላ ሊሆናቸው ቃል ገባላቸው ነው የሚለው በጥቅሉ። ይሄ ነው ዋና የሚሰጠው መረጃ ነች። ዋናው ሌላ የጮኸው ነገር ሁሉ ትተን ከዛ ላይ ጌታቸው ከአብይ ጋር ቅርበት አለው ሼዲ ዲሊንግ ግልጽ ያልሆነ ሼዲ እንግዲህ ማለት ግልጽ ያልሆነ ነው ግልጽ ያልሆነ ግንኙነት ስላለው ዲሊንግ ሼዲ ዲሊንግ ሳሉ ግልጽ ያልሆነ መግባባት ነው ምናምን ነገር ግልጽ ያልሆነ ስምነት ስላለው ከህወሓት ተባረረ ይላል። ማለት ያው እንደዛ አይደለም ትክክለኛው ህወሓት እንዴት ነው ተባረረ የሚለው ራሱን ትክክል አይደለም። ያው ህወሓት ተካፍሎ ነው ግን ምንድነው ያላያቸው እንዴት ነው ያላያቸው ምናምን የሚለው ያው ሌላ ጊዜ ስለወራ ነው በጣም መድገም አያስፈልግም። ግን በጣም ሲምፕሊፋይድ ነች እዚህ ጋር ግን ይሄን ስለምን የጻፉት አሁን ወደ ሞቲቭ ስለመጣላችሁ ነው። ከዛ ቀጥሎ ኤርትራን ጦርነት ፈላጊ አድርጎ ነው የሚያስቀምጣት። አረፋ ያለ ጦርነት መቀመጥ የማትችል ሀገር አድርጎ ያስቀምጣል። ከዛ ኢትዮጵያ ወደ መጠቀም ብቻ እንደፈለገች በርበራንም ጅቡቲ መጠቀም እንደ በርበራና እንደ ጅቡቲ አሰብንም መጠቀም ትፈልጋለች ብሎ ነው የሚያስቀምጠው። ልክ የመጠቀም ጉዳይ ይሄ ባህር ኃይል የሚባለው ነገር እንዳልሰማ ነው የሚያልፈው። በደንብ ያውቃሉ። ምክንያቱም የፈረንሳይ የዛሬ መቼ ነው 2010 ላይ ነው ከጦርነት በፊት ማለት ነው 2010 2011 ላይ ነው ማርኮን የመጣ ጊዜ የኢትዮጵያ ባህር ኃይል ተቋቋሙስ እገዛ ሊያደርጉለት የተፈራረሙት ያን ጊዜ ነው። ይሄን አንድ የፈረንሳይ ሚዲያ በደንብ ያውቃል ማለት ቢያንስ የራሳቸው ሀገራቸው ነገር ስለሚከተሉ ማለት ነው። ግን እዚህ ጋር አሁን ለኢትዮጵያ ሽፋን የሚሰጥ ነገር ነው የተናገረው። ምክንያቱም የመጠቀም ፍላጎት ብቻ እንዳላት እንጂ ሌላ ባህር ኃይል ቤዝ እንደ በርበራ እንደ ጅቡቲ አይደለም የምትፈልገው። ጅቡቲማ አለ ኦልሬዲ ተጠቀምታለች ኢትዮጵያ። ከዛ በላይ የባህር በር ባለቤት መሆን አለብን ነው ጥያቄው። ይሄ ደግሞ ሊጠፋቸው አይችልም። ኢዘር ቀሽምነት ነው ወይ ደግሞ አውቀው ነው። ወደ እዛ ነጥብ እመጣለሁ። ከዛ መጨረሻ አለም ገብረሃድ የህወሓት ጽሕፈት ኃላፊ ነው ይላል። አለም ገብረሃድ ከህወሓት ጽሕፈት ኃላፊ ከተነሳ ቢያንስ ዓመት ሆኖታል። ኦፍኮርስ አሁንም ያው ከዋናዎቹ አንዱ ነው። ነገር ግን ቀጥታ ግን ጽሕፈት ኃላፊ አይደለም። አሁን እዚህ ጋር ስህተት የሚመስል ነገር ነው ያለን። አንዱ ጋር ኢትዮጵያ የሚጠቅም ነገር ይመስልና ሌላው ታዲያ ደግሞ ለምሳሌ አብይ ጌታቸው ከአብይ ጋር ሽሪዲ ላለው ሲል ይሄማ አብይ ለአብይ ተብሎ ኢን ፌቨር ኦፍ ኢትዮጵያ የተጻፈ ጽሑፍ አለ። አንድ ቦታ ላይ ኢን ፌቨር ኦፍ ኢትዮጵያ ይመስላል፣ ሌላው ቦታ ኢን ፌቨር ኦፍ ኢትዮጵያ አይመስልም። ሁሉም ጋር ለኤርትራ ኔጌቲቭ ነገር ታስተውላለህ። ግን ስህተት የሚመስል ነገርም አለ። ዴሊብሬት ስህተት ነው
ወይስ ያቅም ማነስ ነው ወይስ ኦሪንቴሽኑ የት ነው? በደንብ ዲስጋይዝድ የሆነ አጻፍ ስልት ነው የተጠቀሙት። ከዚህ አካባቢ ነው ምንጭ ያገኙት እግሬን ዋና ሶርሳቸው እንዳይባል ዲስጋይዝ ለማድረግ የሞከሩት ከሆነ ቦታ ነው ይህን ነገር ይዘው የመጡት። አለዚያ ደግሞ በቂ አቅም ወይ በቂ መረጃ ያለው ሰው ሲምፕሊ አልመደቡ ማለት ነው። ስለዚህ በዚህ ደረጃ ነው መወሰድ ያለበት። ከልክ በላይ ተሰቅሎ ስላየሁት ነው የዚህ ሚዲያ ዘገባ። ከዛ ለማንኛውም ልክ አፍሪካ ኢንተለጀንስ በዘገበ ማግስቱ ኦኤምኤን መጣና ኦኤምኤን ደግሞ ያኛው ቲዲኤፍ አመራሮች ነው ይዘው ተናግረዋል አስመራ ያለው። ኦኤምኤን ደግሞ ኦሮሚያ ሚዲያ ኔትወርክ ምን አለ ዘ ኔክስት የሚቀጥለው ቀን መጥቶ የነ ደብረጽዮን ቡድን አስመራ ሄደው ተናግረዋል አለ። ሰራዊቱ አይደለም ያለ የነ ደብረጽዮን ቡድን ያለው። ከዛ ጊዜውን አልጠቀሰም ግን ማለት መቼ የተሰበሰቡ መቼ ሄደው ተናገሩ አለ። ግን የስስር ጥረቱ እንደቀጠለ ነው አለ። አሁን ይሄ ኦኤምኤን ከፍተኛ እንትን ክብደት የሚሰጠው ዜና ሆኗል። ለምን ዜጋም ጠቅስ ያለውት ነገር ግን ከአፍሪካ ኢንተለጀንስ ውስጥ ትንሽ ቀየር ብሏል። ግን አሴንታ መቼ እንደሆነ አይገልጽም። ብዙ ነገር የሚጨምረው ነገር የለም። ስለዚህ ሜቢ አፍሪካ ኢንተለጀንስ ራሱ ነው ዜና የደገሙት ወይስ ደግሞ ሌላ አጀንዳ አለው አላቅም። ለምንድን ነው ከዛ የሚቀጥለው ግን የህወሓት መግለጫ ይመጣል። ልክ የኦኤምኤን በወጣም ማግስት ይመጣና ስለ ፕሬዚዳንት ሙላቱ ደብዳቤ ያወራም ስለ ፕሬዚዳንት ሙላቱ አያወራም። ስለ የማነ ገብረ መስቀል ሳሎም መልስ አይሰጥም። በዛ መካከል አብርሃም በላይ የፌዴራሉ ሚኒስትር አብርሃም በላይ ራሱ ኢንተርቪው ሰጥቷል እኮ ስለሱም አያነሳም። በቀጥታ ይሄን ወሬ የሚያስወራ አፍሪካ ኢንተለጀንስና ኦኤምኤን ብቻ ይጠቅስና ይሄን የሚያስወራብን የነጌታቸው ቡድን ነው፣ ምንም ህቡዕ ግንኙነት የለንም፣ ፍላጎታችን ፕሪቶሪያ እንዲፈጸምና አስተማማኝ ሰላም ነው ብቻ ይላል። አሁን አፍሪካ ኢንተለጀንስና ኦኤምኤን ጋር ሲደርስ አስደነበራቸው ነገሩ ማለት እስካሌት እያደረገ ሲመጣ ኢግኖር ሰጥተው ከ10 ቀን በላይ ቆይተዋል። ወይ ኦልሞስት 10 ቀን በላይ ቆይተዋል። ወይስ ለነ ሙላቱ መልስ ከሰጠን ለሙላቱ ሾመ ለአብርሃም በላይ መልስ ከሰጠን ከፌዴራል ያጣለናል፣ ለነ እንትና መልስ ከሰጠን ማን ነው የማነ ገብረ መስቀልም ያው ወይ ከሻዕቢያ ጋር ያጣለናል ብለው ከዛ ኦኤምኤንና አፍሪካ ኢንተለጀንስ ሲሆን ግን አይ እነዚህ ፈረንሳይ ምሩቅ ነች ኦኤምኤን ቢበዛ ማለት ኦኤምኤን ዋቴቨር ብቻ ጌታቸው የነጌታቸው ቡድን ነው ብቻ መክሰስ ፈልገዋል። ሶ አንድ መቆየታቸው እስካሌት ሲሆንባቸው ግን ነገር አስደንግጧቸው ሊሆን ይችላል። ይሄ ነገር እንዴት ነው ፍሬም እየደረግን ያለ ነው ለጥቃት ብለው ፈርተው ሊሆን ይችላል። ሁለተኛ ደግሞ መልስ አሰጣጣቸው ላይ ደግሞ ብዙም ሌላ በማይጋብዝ መልኩ ኦልሬዲ የጣሉት የነጌታቸው ቡድን አለ። እነሱም በመወንጀል ማምለጥ የፈለጉ ነው የሚመስለው። ግን ስል ማስታበላቸው ቀላል ነገር አለ። ረጅም ጊዜ አላስታበሉም። እንዲያውም የሆነ ጊዜ ላይ መስከረም ጥቅምት ላይ ነሐሴ መጨረሻ ነው እንደ ጳጉሜ ላይ ሳይሆን አይቀርም ደብሪጽ መጥቶ ሲናገር ግንኙነት እናደርጋለን እኛ ከፋኖ ጋም ይላል። ከአማራ መንግስት ጋር አይደለም እንደዛ ፋኖ ነው የሚለው ከሻዕቢያ ጋር ይልና ማለትም ኤርትራ መንግስት ይለዋል። አንድ ብሎ ሲናገር በቃ ብናረስ ምን ችግር አለ? አይ ነገር ሁሉ እዛ ድረስም ሄደው ነበረ። ሶ በዚህ መልኩ ፍሬ መደረጉ ግን ደስ ያላቸው አይመስልም እንጂ ከዚህ በፊት 2-3 መግለጫ ሲያወጡ ጥቅምት ላይም ሲያወጡ ታህሳስ ላይም ሲያወጡ ይሄ ነገር ፕሮፐርሊ ማስተባበል አልፈለጉ። ለምሳሌ አዲስ አበባ ሄዱ ታህሳስ ተሰብስበው ከመጡ በኋላ ሲናገሩ ማለት ድንበር አካባቢ ያለውን ቦታስ ፌዴራል ሰራዊት መድቦ ኬላዎችን አምኖችን ይጠብቅ ማለት ሻዕቢያም ችግር የፈጠረ ነው፣ ድንበር መጠበቅም የሻዕቢያ ኃላፊነት ነው ብሎ ጄኔራል ጻድቃን በመናገሩ ምክንያት ጄኔራል ጻድቃን ሲከሱት አሁን ድረስ ነው የሚወነጁት በእነዚህ ነገሮች። ከዛ ከስብሰባ በኋላ ታህሳስ ላይ መግለጫ ሲያወጡ ከኤርትራ ጋር ግንኙነት እንዳይኖር ምንም አይነት ግንኙነት እንዳይኖር ድንበር እንዲዘጋ የጠየቁም አሉ ብለው ነው ስለሚከሱት። ያኔ እኛ ምንም የተለየ ግንኙነት የለንም ምናምን ማለት ሲችሉ ለማለት አልፈለጉ ነበረ። አሁን ደስ አላላቸው ማለት ፍሬም ይደረግ ሲመጣ ሲከታተልባቸው ጊዜ ደስ ያላቸው ያለ ማለት ነው። የዛኑ ቀን አማኑኤል ለአንድ የሆነ ሚዲያ ወጥቶ ማለት ብዙ የሚታወቅ ሚዲያ አይደለም ምንም ግንኙነት የለንም ከኤርትራ ጋር እንዲያውም መግለጫቸው ላይ ራሱን የጻፈው መግለጫውንም ሞስት ላይክሊ ይሄ በጊዜ ነው ባይደው በኋላ ማታ ነው የምትመጣው ማለት ወደ ሰዓት ነው የሚመጣው ማታ ላይ የህወሓት የአልቴና ደብጾ መግለጫ መጀመሪያ በጊዜ ላይ አማኑኤል ዲስ ቤዝለስ ቶታሊ ቤዝለስ ነው ምንም ሪሌሽን ግንኙነት የለንም ከኤርትራ ጋር ብሎ ነው የሚመልሰው። ወጋታ ፋክትስ የሚባል ብሎግ ነው። ከዛ ቀጥሎ ወደ ማታ ላይ ግን እዛው ራሱ የጻፈው ሞስት ላይክሊ የነሱ መግለጫ ላይ ምንም አይነት ህቡዕ ግንኙነት የለንም ነው ደግሞ እዛ ላይ የሚለው ሁለቱ ቃሎች መካከል ልዩነት የለም ወይስ ልዩነት አለ አላውቅም። ብዙ ጸጉር ስንጠቅስ እንዳልገባ የሚገርመው ነገር የሚቀጥለው ቀን የዩኤን ሴክሬታሪ ጄኔራል ማለት የዩኤን ሂውማን ራይትስ ካውንስል ተሰብስቦ አድርጎ ማያውቀውን ተሰብስቦ ስለዚህ ጉዳይ ስለ ኤርትራ መግለጫ አወጣ። ስለ ኤርትራ መግለጫ ካወጣ በኋላ የኤርትራ ጉዳይ ተኝቶበት ከርሟል። እንግዲህ ብዙ ጊዜ ኢቭን የኤርትራ ሰራዊት የትግራይ ድንበር አካባቢዎች ያሉ ቦታዎችን ይዞ እየፈጸመ ያለውን ጥፋት ዘላስት ታይም ያወሩት 1 ዓመት ተኩል በፊት ነው ኖቬምበር 2023 ማለት ነው። አሁን
ማርች 2025 ነው ያለነው። አንድ አመት ተኩል ያክል ስለዚህ ጉዳይ አውርተው ያውቁም። በዚህ አካባቢ ላይ የሚሰሩ ሰዎች ሲነግሩኝ እዚህ ሂውማን ራይትስ አካባቢ ላይ ዩኤን ውስጥ ሪፖርት በሳምንትም በወርም በየጊዜው የምንልከው አንድ ነገር ኮሽ ብሎ አያውቅም። ከኢትዮጵያ መንግስት ግሪን ላይት ይጠብቁ የነበር ነው የሚመስሉት እና አሁን ምን አግኝተው ነው ያወጡት? እና አንደኛ አሁን ስቲል ዋና የመግለጫው ፎከስ ትግራይ አይደለችም፣ ግን ኤርትራ ሰራዊት ረገጣ ቀጥሏል ብለው ሁለት ነገር ይጠቅሳሉ። 2016 ላይ ወጥቶ ያው ቃ ዝም ብሎ ተዳፍኖ የቀረው ራሱ መጨረሻ ማዕቀብ ይጣልባት የመሰለበት ጊዜ ካስታወሳችሁት ልክ ኦባማ ሊወርድ አካባቢ፣ ከዛ ደግሞ አሁን ደግሞ 2001-2022 ላይ ያው ዳንኤል በቀለ የተጫወቱበት ጆይንት ኢንቨስቲጌሽን ተብሎ የኢትዮጵያ ሰራዊት ኮሚሽንና ራሱ ኤን ያወጣው ከዛ ውስጥ ራሱ የተጠቀሰው ወንጀል ጥቂት ሳልሆነ ማለት ነው በጣም ብዙ እንትን ቢሰሩ ማለት ነው ዳንኤል በቀለ ብዙ እዛ ውስጥ ከቨር አፕ ማለት በከፍተኛ ማድበስበስ ስራ ቢሰሩ ከወንጀሉ ብዛት አንጻር እዛ ራሱ ያለው ክስ ኤርትራ ላይ ቀላል አይደለም። አንዱም በአብይ ላይ ያላቸው ቅሬታ እሱ ነው እንድንወነጀል አደረገን የሚል ነገር የሻዕቢያ ሰዎች ማለት ነው። ሶ እነዛ ነገሮችን ያነሳና ኤርትራ እስካሁን ድረስ አልተሻለችም ማለት ያን ይጠቅሳል። ያኛው የመጀመሪያው 2013 ያልኳቸው ኤርትራ ውስጥ ሰብአዊ ጥሰት ነው። ይሄኛው ሁለተኛው ደግሞ የ2021 መጨረሻ ኖቬምበር አካባቢ ዲሴምበር ላይ ወጣው ደግሞ 2021 በፈረንጆች ነው የምለው የኤርትራ ሰራዊት ትግራይ መጥቶ ያጠፋውን ጥፋት ነው። ሁለቱን ይጠቅስና ኤርትራ አሁንም አልተሻለችም፣ በነዛ ውስጥ የተሰጠ ሪኮሜንዴሽን የፈጸመች አይደለችም። ትግራይ ውስጥም ስቲል አሁንም አለች፣ ስቲል ወንጀል መፈጸም ቀጥላለች የኤርትራ ሰራዊት ማለት ነው። ስለዚህ በዚህ ኮንቴክስት ኤርትራ ውስጥ ያለ የፍትህ አካላት ፍትህ ሊሰጡና ይሄን ነገር ለነዚህ ክራይሞች በተለይ ትግራይ ውስጥ የተፈጸሙ ክራይም ጨምሮ ማለት ነው እንግዲህ መልስ ሊሰጥ አይችልም፣ መፍትሄ ሊሰጥ አይችልም ነው። ስለዚህ ሌላ አማራጭ ወሰድ አይን ነገር ነው። ሶ የዚች ክስም ትርጉሟ ማለት ግልጽ አይደለም። ብዙ ስፔኩሌት ያደረግን ያለ ነው፣ ሰዎች የጠየቁ ነው ያሉት። በቀጣይ የተሻለ ትንታኔ ይዤ ልምጣት ሞክራለሁ። ምክንያቱም አንዳንድ ግልጽ ያሉ ነገሮች አሉ። ለምሳሌ በአንድ በኩል ያገናኘ ነው ሙላት ተሾመ ደብዳቤ ከጻፈበት ጊዜ ጋር አንጻጽረን ስናይ እዛ ላይ ነጮቹም የተደረቡበት ነው የመሰለው። በሌላ መልኩ ደግሞ የዩኤን ሴክሬታሪ ጄኔራል ያቺ ሂውማን ራይትስ ካውንስል ላይ ሄዳ ይሄን ያነበበች ሴትዮ ዲሴምበር ላይ መጥታ ነበር አዲስ አበባ መጥታ እዚህ ያሉ የዩኤን ሰራተኞችን አግኝታለች መረጃ ለመሰብሰብ። ስለዚህ ይሄ ነገርም ቀደም ብሎ የተጀመረ ነገር ያለ ይመስላል። ግን አንዱ ዋናው ማወቅ ያለብን ነገር ግን ያው ግምት ሁሉም ሰው መገመት ስለሚችል እንደዚህ አይነት ነገር አንድ ሀገር ሪፖርት ስታቀርብ የአገር ኦልሞስት አስቀድሞ እንዲያውቅ ይደረጋል። ስለዚህ እና አብይ ኦልሬዲ ይሄ እንደሚቀርብ ኦልሬዲ ኢንፎርሜሽን ሳላቸው እዛ ላይ ሀመር ለማድረግ አጋጣሚ ተጠቀሙበት ሊሆን ይችላል። በዩኤን በኩል ላይ ያወጣል። ስለዚህ በፕሬዚዳንት ሙላቱ በኩል ቀድሞ ፕሬዚዳንት ሙላቱ በኩል ደግሞ አርቲክል ትውጣ፣ በአብርሃም በላይ በኩል ደግሞ ይሄ ኢንተርቪው፣ በአፍሪካ ኢንተለጀንስ በኩል ደግሞ ይሄ ዜና ብለው በማአት በኩል እያዋካቡ እንደሆነ መገመት ይቻላል። ፕሮፐር ላይ ያስቡበት ብዬ ጠራጥራለሁ። ከዛ በኋላ አንድ ኢንተረስቲንግ ፓርት ፌብሩዋሪ 28 ላይ እንግዲህ የዩኤን መግለጫ ወጣው ፌብሩዋሪ 28 ላይ ይመጣና ፌደራል መንግስት ደግሞ የፕሬዚዳንት ሙላቱ ደብዳቤን ያላቆም ይላል። አሁን ፌብሩዋሪ 28 አርብ ማለት ነው። ፕሬዚዳንት ሙላቱ ግላቸው የጻፉት አርቲክል ነው፣ እኛ የምናውቀው ነገር የግል ኦፒኒየን ነው አለ። ከ12 ቀን ነው 11 ቀን በኋላ መጥተው የሚያስተባብሉት መሀል ላይ ሌላ ፕሬስ ኮንፈረንስ ነበረው ራሱ የውጭ ጉዳይ ሚኒስተር ማለት ነው። ያን ያላስተባበለ የአሁኑ ላይ የሚያስተባብለው እንግዲህ ኢትዮጵያ ራሷ ለጦርነት ናራቲቭ ሴት እያደረገች ነው የሚል ነገር እንደመጣባቸው አስባንቲክ they want to play it both ways። በአንድ ፕሬዚዳንት ሙላቱ ደረጃ የአርቲክል እንዲወጣ ማድረግ አልጀዚራ ላይ የወጣው አርቲክል ነው ብለው ባይተው ቅድም ካልጠቀስኩት ሄዳችሁ ለማንበብ እንዳስቸግራችሁ አልጀዚራ ላይ ፌብሩዋሪ 17 የወጣው ነው የሙላት ተሾመ እያልኩም ጠቅስ ያሉት። በአንድ በኩል ያ አርቲክል በሳቸው ደረጃ እንዲወጣ በማድረግ አቴንሽን እንዲያገኝና አጀንዳውን ለማጠናከር ከተጠቀሙበት በኋላ መልሰው ደግሞ የኢትዮጵያ መንግስት ኤርትራን ፍሬም ያረጋት ነው ያለው ለጥቃት እንዳይባል ደግሞ የሚፈልጉትን ያክል ጊዜ ከገደሉ በኋላ ማለት ነው ወደም ቢሆን ተሰራጭቶ ካለቀ በኋላ ማለት በደንብ ማለት ፊድ ካረገ በኋላ ኢንቫይሮንመንቱን አናቆም ብለው ራሳቸው ማሸሽ የፈለጉ ነው የሚመስለው። የሚገርመው ቀን ነገር ይሄ ሁሉ ጊዜ ዝም ብሎ የቆየው የትግራይ ጸጥታ ቢሮ ኢትዮጵያ መንግስት ጧት ካስተባበለ በኋላ ነው ማታ ሌሊት 4 ሰዓት ላይ መግለጫ የሚያወጣው ኢትዮጵያ መንግስትን የሚከስና እኛ ምንም ግንኙነት የለንም የሚል። ለምን ከረሙ? ጭራሽ ኢትዮጵያ መንግስት የፕሬዝዳንት ሙላቱን አላቆም እስከሚል ድረስ ከጠበቁ ለምን አወጡ? ያ ራሱን የቻለ እንቆቅልሽ ነው። ለማንኛውም አርብ ነው ፌብሩዋሪ 28 ወይ የካቲት 21 ማለት ነው ማታ 4 ሰዓት ነው እንደዚህ 5 ሰዓት አካባቢ 4 ተኩል አካባቢ ላይ በፌስቡክ ገጻቸው መግለጫ ወጡ እና እዛ መግለጫ ላይ መሬታችንን ያልመለሰ የኤርትራን ሰራዊት ጋብዞ ወይስ የውጭ ሰራዊት ነው የሚሉት ዋቴቨር ጋብዞ አስገብቶ ጥፋት እንዲሰራ ያደረገ አሁን ድረስ መሬታችን ያልመለሰ ኃይል መልሶኛን ከኤርትራ ጋር ትገናኛላችሁ ብሎ ይከሰናል ብሎ አሽሙር አትለው አርቲክል አትለው እንትና አትለው ቀኔ ማለት ዋቴቨር የሆነ እንደ አርቲክል የጻፉት ያው መግለጫ ብለው አስበው ነው የጻፉት፣ ግን አርቲክል ነው ሞሮፍ መስለው ግን ይሄን የጻፉት ኦልሬዲ ፕሬዝዳንት ሙላቱ ደብዳቤን አላቆም ብሎ ጧት ካስተባበለ በኋላ ነው። እዛ ጋር ያለው ግንኙነት ራሱ ነው ያልገባኝ። ኦልሬዲ ኢትዮጵያ መንግስት ዲስታንስ ማድረግ ከፈለገ በኋላ መልስ ለመስጠት ምንድነው እንትኑ ኦልሬዲ ማለት ያን ያክል ከቆየ ላይቀር
እኔ እዛ ጋር ያልጠራ ነገር አለ። ይሄን ካልን በኋላ ባጭሩ ሁለት ሶስት ነገሮችን አስቀምጬ እንትን ልበል። የዚህ ሁሉ ወሬ እውነተኛ ምንጭ ማን ነው? 4-5 ቲዮሪ ያለኝ እዚህ ላይ እንግዲህ አንድ በ2016 መጀመሪያ ላይ የፋኖ ማለት ኢትዮጵያ ማለት ከፌደራል መንግስት ጋር መጣላት ሲጀምሩ ማለት አማራ ኃይል ሊበተን ነው ተብሎ የፋኖ ደጋፊዎች ስለ አጋርነት ማውራት ጀመሩ። ያን ስለ አጋርነት ሲያወሩ ስለ ትግራይ አጋርነትም ጭምር ማለት ነው። ስለዚህ ኤርትራም የዛው ኢኩዌሽን መሀል መሆን እንደምትችል ሰሜናውያን ጋር እንደሚለው ከዛ በፊትም ሳይባል ቀርቶ ሳይሆን በተለይ ያን ጊዜ ወደ ሞቅ ብሎ መጣ። አንድ ይሄን ያዙልኝ። ሁለተኛ የኤርትራ ምንጮችን በተመሳሳይ ጊዜ እንደዛ አይነት ወሬ ማውራት ጀመሩ። በተለይ አብይ ቀይ ባህር ያስፈልገናል እና ብሎ በቴሌቪዥን ኃይለኛ ኦሪንቴሽን ለቀቀ ጊዜ ይሄ ማለት አምና ጥቅምት ላይ ነው የሚሆነው መሰለኝ። ጥቅምት ህዳር ላይ እንደ ከፍተኛ እንትን ለቀቀ ህዳር ነው የሚሆነው። አዎ እንደ ለቀቀ ጊዜ ቪዲዮ ምናምን የነበረው ፋንፌር ኤርትራ ልትወረን ነው፣ ስለዚህ ከትግራይ ጋር አጋር መሆን አለብን እንደዛ አይነት ወሬ ተመጋገበ ማለት ነው። በዚህ ይህን ጊዜ ብዙ ወሬው እዚህ አካባቢ ያን ያክል አልነበረም። ግን ከጌታቸው ጋር ያላቸው ጸብ እየሰፋ ሲመጣ ስፔሻሊ ከ2016 አጋማሽ በኋላ እነዚህም ደግሞ የትግራዮቹን የተለየ ህወሓት የነደሩ ጽኑኝና እነሱ የሚደግፏቸው አንዳንድ የሰራዊት አዛዦችም ውስጥ ያሉ ማለት ነው። ይህን ወሬስ እነሱም እንደ አንድ ፖሲቢሊቲ ኢንተርቴን ማድረግ ጀመሩ። ስለ ተግባር እንግዲህ የኮንክሪት ነገር ማግኘት አይቻልም። በወሬ ደረጃ ግን እንደዚህ ነች ወሬዋ እየፋፋች የመጣቸው። የፌዴራል ደጋፊውን ሚዲያዎች ደግሞ ከራሳ እንግዲህ ከፌዴራል እንደዚህ አቅጣጫ ሰጥቷቸው ይሁን ወይ ከራሳቸው ስጋት ይሁን ከቱም አንድ የጦርነት ወሬ ሲጀመር ማን ከማን ጋር ይሰለፋል ነው የሚሆነው። የፌዴራል ደጋፊውን ሚዲያዎች ያው ውጭም ያሉ እዚህ ውስጥም ያሉ ማለት አይነት ቲዮሪ በየዩቲዩብ ማራገብ ጀመሩ። በዚህ መልኩ ይሄ ነገር የተመጋገበ ያደገው። ከዛ ደግሞ ጌታቸው ራሱ ደግሞ በአሽሙር አጠናከረው። አይ ቲንክ አምና ነሐሴ ላይ ይመስለኛል የውጭ ኃይል ታምነው ምናምን ብሎ ጣል አረገና ከዛ በዛ ተናዶ ደብረጽዮን ደግሞ ወጣና ኤርትራ ጋር ሄዶ የተገናኘው ማለት ዱባይ ላይ ነው። ሰሞኑን የተገናኘው ጌታቸው ራሱ ነው። እሱ ደግሞ የተገናኘው ፌደራል መንግስቱም ያውቀዋል። መካከላችሁ እናንተ ስለምትግባቡ ስለምታወቁ እንግዲህ ስለምታወቁ በቋንቋ ማለት ነው መሰለኝ እንግዲህ እንጂ አማርኛም ይችላሉ አክቹአሊ ኤርትራ ተወካዮች። ለማንኛውም ያው ስለምትቃረቡ እዛ እናንተ መካከል ያለው ነገር አቀዛቅዙት፣ ሰላም አጠናክሩ ነገር የሚሄድ ፌደራል መንግስት ሪኮመንድ ስላደረገ በዛው ቀና ጌታቸው ነው ልከ ነው ያገኘው እና ራሱ አግኝቶ ነው ወይ እንደዚህ የሚለው ብሎ እሱ ለማስታበል ደግሞ ሌላ ነገር አወራልን ደብረጽዮን ማለት ነው። እንግዲህ ይሄን ወሬ አክቹአሊ አምና ሚያዝያ አካባቢ ሰምተናል ኦልሬዲ። እንደውም ከነጮች ነው ኢቭን የሰማት ነው። ለምሳሌ ሚያዝያ ነው መጋቢት ላይ ነው የሚሆነው። ግን ነሐሴ ላይ ጌታቸው ልክ ይሄ የፓርቲ ጸባቸው ወይ ሐምሌ መጨረሻ ነች ማለት ነሐሴ 3 አለ ሰርቲፊኬት የሚወስደው ደብረጽዮን። ስለዚህ ነሐሴ 1 ሐምሌ 30 ሊሆን ይችላል። ሶ ይሄን ሲናገር ጌታቸው በአሽሙር የተናገረው ያው ምን ማለት እንደሆነ መገመት ይቻላል። ከተወሰነ ቀናት ነው በኋላ ወይም ሳምንት ለሳምንት በኋላ መጣና ደብረጽዮን ደግሞ ያው አልኳችሁን አለ። ነገር ግን ከዚህ ሌሎች ግንኙነቶች አሉ የሚልም ወሬም አለ። ሶ እነዚህ ነገሮች ናቸው የተመጋገቡት። ሶ ወሬው ምንጭ ማን ነው እዚህ ጋር ለፒን ፖይንት ማድረግ አትችልም ማለት ሁሉም አንዳንዱ በማወቅ አንዳንዱ ባለማወቅ ማለት በእቅድም ይሁን በግብታዊነት እየተመጋገበ አድጎ በደንብ የጎመራ ነገር ነው። ኦኬ ይሄ ወደ ምክትለው ነጥብ ይወስደኛል። እውነት ነው ወይስ ውሸት? በኤርትራና ወይ ደግሞ በነደብስ ቲፒኤልኤፍ እና በሻዕቢያ መካከል ግንኙነት አለ የሚለው እውነት ነው እውነት አይደለም የሚለው ሁለት ነገር ያስኬዳል። እውነት ሊሆን ይችላል ላይሆን ይችላል በሁለት ምክንያት። አንድ ምንድነው የወሬው ዓላማ ምን ሊሆን ይችላል? ለምሳሌ ፌዴራሉን ለማስጨነቅ ወይ ለማስጠንቀቅ ከፈለክ እንደ ዲተራንስ ተጠቀምበት ትችላለህ ማለት በተግባር ቢኖርም ባይኖርም ሊደረግ ይችላል። ደጋፊ ለማበረታታት ተቃዋሚን ለማስፈራራት አስታውሳለሁ አንድ ልጅ ምንድነው የወታደሮች መግለጫ የኩዴታ መግለጫ ነው ብለው ማለት ነው የወጣ ጊዜ ተቃዋሚዎች በማግስቱ በጣም ከረር ያለ የሻዕቢያ እቅድ ነው የሻዕቢያ ንድፍ ነው የሚል አይነት መግለጫ ወጡ። ከዛ አንድ እነዚህ ሰዎች አካባቢ ማይጠፋ ሰው መጣና እንዴት እንደዚህ ላሉ አሁን ሻዕቢያ ነገር ቢላቸውስ ነው ምናምን አለኝ። አሁንም ሻዕቢያ የለም እዚህ መቀሌ ውስጥ እስከምናውቀው ድረስ ቢያንስ ግን ወይስም ማለት ካይንድ ኦፍ እንደማስፈራሪያ መሆኑ ነው ነገሩ። ምንጭው ከልባው ነው በተመስሚያ ያክል ሚዲያ አይደለም። አንዳንዴ እንደዚህ ተቃዋሚ ለማስፈራራት ጭምር ተጠቀምታል። ደጋፊን ደግሞ አይዟችሁ ብቻችን አለን እንዳለፈው ጊዜ በሁሉ አቅጣጫ አይዘጋብንም በአንድ ሳይድ የሚያግዘን ወይም ሎጂስቲክ የሚያቀበል ይመጣል ብለህ ሞራል ለሞራል ግንባታ ልትፈልገው ትችላለህ። ተቀናቃኝን ደግሞ እዛ ያለው ፌደራል መንግስትም ደግሞ ዲተር ለማድረግ ለማስፈራራት ማለት ሁለት ጊዜ እንዲያስብ ለማድረግ ለዚህ ጥቅም ሊሆን ይችላል ማለት ዝም ብሎ ወሬው በራሱ ሙላችሁ ተግባሩ ተተ ሁቲያ ደግሞ እሺ ይሄን ካልኩላ ስለዚህ በተግባር ኖርም ላይሆን ይችላል በተግባር ሳይኖርም ይሄ ነገር ሊወራ ይችላል ከተለያየ ዓላማ ነው ማለት ፌደራል መንግስትም ደግሞ እንደዛው ለመወንጀል የፌደራል መንግስት መጣበታለሁ በእኛው ክልል ጨርስ ቢሆን ሌላው ሊሆን የሚችል ነገር በሶስት ሴናሪዮ ማስቀመጥ ይችላል። አንድ በዝቅተኛ ደረጃ በድንበር አካባቢ ባሉ አዛዦች ሊደረግ የሚችል ግንኙነት ይኖራል። ይሄ በተለያየ ዓላማ ሊደረግ የሚችል ግንኙነት ነው።
እንዳይጋጩ እንዳይታኩሱ ሊያደርጉ ይችላሉ በቅንነት። ከዛም አልፎ መታገዝ አለብን ተብሎ ሊደረግ ይችላል። ምክንያቱም ብዙ የድንበር ቦታዎች ላይ ባልተለመደ ሁኔታ ስሙዝ የሆነ መግባት መውጣት ነገር እንዳለ እናያለን። መቼም እንግዲህ ስለ ክሮስ ቦርደር ድንበር ዘለል ንግድ ሻዕቢያ እንደማይጨነቅ እናውቃለን። እዛ አካባቢ ያለው ህዝብ አይጨነቅም በየትኛውም ወገን፣ በዛም በትግራይም በኤርትራም በኩል ያለው። ስለዚህ በዚህ በኩል ያለው ዶሮ ወደዛ እንዲሸጥ፣ በዛ በኩል ያለው ደግሞ የሆነ ወይ ቆሎ እንዲሸጥ ምናምን ብሎ የሚጨነቀው ነገር የለም። የሚያልፈው ምታው በፊት 11 ዓመት የነበረው ፖሊሲ። አንዳንድ ቦታዎች ደግሞ ችግር እንደሚፈጥርም እናያለን። እየገባ የምፈልጋቸው ሰዎች ምናምን ብሎ መውሰድ። ስለዚህ መግባባት አለ ወይ? እንደየአዛዦቹ እንደየሙዳቸው እየሄዱ ነው ወይ? ሌላ ደግሞ ኦሬቨር ዛ ያልጠራ ነገር አለ ያ ሊኖር ይችላል ብዬ አስባለሁ። ሁለተኛ በሶስተኛ ወገን በኩል የደረገ ግንኙነት ሊኖር ይችላል መስለክ አለም። ስለዚህ ያ ደግሞ እንደሚኖር ማሰብ ይችላል በሶስተኛ ወገን በኩል። ግን ይሄ የተወሰኑ መልእክቶችን ማስተላለፍ እና ማቃረብ መሞከር ነው ሊሆን የሚችለው። ከዛ የመጨረሻው ሶስተኛው ማለት እንትን ሊሆን ይችላል በከፍተኛ አመራርና የደረገ ቀጥታ ግንኙነት። አሁን አፍሪካ ኢንተለጀንስ እና ወይም ያው ከአፍሪካ ኢንተለጀንስ ወስዶ ሊሆን ይችላል አገኘን ብሎ የሚናገሩት ማለት። ለዚህ ኮንክሪት መረጃ እስካሁን ድረስ የለም። እንደዚህ አይነት ነገር ላይ ኮንክሪት መረጃ ደግሞ እንዲህ በቀላሉ አይገኝም፣ በቀላሉ የሚሰራጭም አይደለም። እዚህኛው ላይ እኔ ብዙም አጠንክሬ ያለዘው ለዚህ በቂ ማስረጃ የለም። አትሊስት አዲስ ሌቭል ባይ ነኝ። ዝም ሊሆን አይችልም አይደለም እያልኩ ያለሁት። እንዳልኩት በአንድ ቀን ጨራሽ 2 ቀን ጊዜ ማስመር አይደለም ከረን ደርሶ መምጣት ይቻላል። ከዚህ ወደዛ ማለት ያን ያክል የሚያስቸግር አይደለም። ቅርብ ነው፣ ትንሽ ቦታ ነው ከዚህ እስከዚያ ያለው ቦታ። ነገር ግን በቂ መነሻ የለም ነው that's my point። ፌዴራል ለምን ይሄን ማስጮህ ፈለገ? ኦብቪየስሊ ፕሬዚዳንት ሙላቱ ቁጭ ብለው ድንገት ማለት ስለ ሻዕቢያ ስለምናምን ተነስተው አርቲክል መጻፍ አልጀመሩም፣ ብሎገርና ሆነ አልጀመሩም በዚህ ጊዜ ማለት ነው። ሁሉ ዘመን ዝም ብሎ ጽፎ ማያውቁ ሰውዬ ምናልባት ከዚህ በፊት አንድ ጽሁፍ አንብቤ ከሆነ ከእሳቸው ጋር የሚያያዝ ረጅም ኢንተርቪው ሆኖ ጽሁፍ አላውቅም፣ ከኢንዱስትሪ ጋር የተያያዘ ነገር ነው ማለት። ብዙ ጊዜ እዛ አካባቢ ነው የሚሰሩት ኢንቨስትመንት ማምጣት፣ ስፔሻሊ ቱርክ ከተመደቡ ጀምሮ ማለት ነው። ከዛ በፊትም ቢሆን ፋይናንስ ላይ ይሁን ኦር ሰምቲንግ ላይ ሚኒስተር ነው የነበሩት በፊት ማለት ነው። ያው ብዙዎቻችሁ ለታስታውሱ ትችላላችሁ፣ ብዙ ጊዜ ሆኖታል። ከ95 ምናምን በፊት ማለት ነው። እዛ አካባቢ ነው ሚኒስተር አንድ ቦታ ላይ የነበሩት እና እዛ ኤሪያ ላይ ነው ወይ ሲጽፉ መሆን ወደ ረጅም ኢንተርቪው ሲሰጡ ምናውቃቸው። አክቲቭ ፖለቲካሊ ሴንሲቲቭ ጉዳይ ላይስ ዘለው ረጅም አርቲክል ለአልጀዚራ ጽፍበት ሴንስ አይሰጥም። ስለዚህ ፕሬዚዳንት ሙላቱ አርቲክል ለምን የተፈለገው ፌዴራል እዚህ ጋር ከዛ ጀምሮ እስካሁን ያለው ተከታታይ አብርሃም በላይ የሚሰጣቸው ኢንተርቪዎች አብርሃም በላይ የሚሰጣቸው ላይ ስለ ኤርትራ ብዙ አላወራም በግልጽ ግን ሸንዳዳህ አለ ከሻዕቢያ ዝግበር ሸንዳዳህ ነው እንደዚህ ነገር ዝርአይ ዘለ ሸንዳዳህ ነው ያለው። ይሄ የሚታይ ያለ ሽርጉድ ወይም ያለ ሽርጉድ ነገር ነው ያለፈው። ከሻዕቢያ ጋር መጎዳኘት ችም ለሰላምና ለልማት ሊሆን አይችልም ማለት ከሻዕቢያ ጋር የሚደረግ ግንኙነት ለሰላም ወይም ለልማት ሊሆን አይችልም ማለት እዚህ ድረስ ነው የተናገረው። ቀጥታ ግንኙነት አይተናል አላለም እንደዛ አላወራም፣ ግን አካሄዱ ግን ያንን ነው ፊድ እያደረገ ያለው። ስቲል የፌዴራል መንግስት ፍላጎት ነው። ለምን ፌዴራል መንግስት ማስጮህ የፈለገው? ይህን ባጭሩ ነገርና እዚህ ጋር ነው ማጠቃለው ማለት ነው። አንደኛ ሰበብ ፍለጋ ሊሆን ይችላል ወይ ብለን ማሰብ እንችላለን። ሰበብ ፍለጋ ማለት ትግራይ ላይ የሆነ እርምጃ ለመውሰድ ሀሪፍ ነው የሚል ድምዳሜ ደርሶ ሊሆን ይችላል። የሆነ እርምጃ መውሰድ እንችላለን፣ ጊዜ ሀሪፍ ነው፣ ተካፍሏል፣ ቦስ ተዳክመዋል፣ ሞራል ሎው ነው ምናምን ሊባል ይችላል። ይሄ አንዳንድ ምናያቸው አሉ። ለምሳሌ አብይ ደብዳቤዎች ከአንዴም ሁለቴ ትግርኛ አንዴ ለካቲት 11 ከዛ ፊት ደግሞ ለትግራይ ህዝብና በተለይ ልሂቃን ምክር ብሎ የጻፈው የካቲት ታህሳስ መጨረሻ ላይ ጥር መጨረሻ ላይ የሚሆነው ከዛ የካቲት 11 አንድ 10 ቀን 15 ቀን ወለ የካቲት 11 ዋዜማ ደግሞ እንደገና ይላ ተጻፈ። እንደውም የካቲት 11 ትግል አስፈላጊነት ምናምን ነገር ግን አሁን እንኳን አያስፈልግም በሰላም ማለት በህግ ምናምን መሄድ ይችላል ድሎች አሉ ነገር ነው ሐሳቡ። ግን ከተስራን በወቅቱ ተገቢ እንደነበር አጠናክሮ ነው ከዛኛው ደብዳቤስ የተሻለ ይሄኛው አፒል የሚያደርግ ነው ድጋፍ ያሰባስብልኛል ብሎ ያው ሙቀትም እየለካ ያለበት የአብርሃም በላይም ተደጋጋሚ ኢንተርቪዎች አዲስ ራሱን ነው ደጋጋሚ የሚያስተላልፉት ማለት እኔ ግራ ገብቶኛል። ለህይት አልቻልኩም። ፋና ላይ እናያለን፣ አዲስ ሚዲያ ኔትወርክ ላይ እናያለን። በ10 ቀን ውስጥ 2 ጊዜ ኢንተርቪው ሰጥቶ ነው ተደጋግሞ የሚለው ማለት ሁለቱም ጋር ሁለት እና ተማሳይ ጋዜጠኛ ያዩት ተንታታቢን ብዙ ዛሬ ሪሰርች ማድረግ አልቻልኩም፣ ግን ደጋግመው ግን እያሰራጩት ነው ያሉት። ስለዚህ ትግራይ ላይ እርምጃ ለመውሰድ በቂ ነውና ለዚህ ግራውንድ ላይ ያረገ መሰረት እየጣለ የሚመስል ነገር አለ ፌደራል መንግስቱ። ኤርትራ ላይ መዝመት ተፈልጎ ከሆነም ይሄ ሌላው ልክ እንደዛው ግራውንድ ሴት ያደርጋል ኤርትራ። እንደውም አሁን መጨረሻ ላይማ ምንድነው የፕሬዝዳንት ሙላቱ ላይ ራሱም እኮ ድንበር አካባቢዎች ላይ አለ ነው የሚለው። ከዛ የኢኑ ላይ ደግሞ የትግራይ መሬት እንዳለች ነው የሚጠቅሰው። አሁን ይሄ በቂ ምክንያት ይሰጣል ሉዓላዊነት ለማስከበር ነው ኤርትራ ላይ የሚዘምቶ ለማለት ሊችል ይችላል። ጥሩ ክስ ነው የሚያደርገው። አሁን ኤርትራ ላይ ለመዝመት ዋና ምክንያቱ ሱዳን አይችልም፣ ያው ግድ ሰጥቷቸው ስለማያውቅ በዛው ሱዳን በኩልም የተያዘ መሬት አላክቸዋል። ሱዳን ራሱ ያዘችው አንድ
ሱዳን ውስጥ ባለው አሳልፍ ምክንያት እዛ ጋር ያላቸውን ውጊያ ወደዚህ ጎትቶ ሊያመጡት ሊሆን ይችላል። ከቱም እዛ ላይ ቡርሃን የምትደግፈው ኤርትራ ነች። ኢትዮጵያ ደግሞ ሐመቲ ደጋሎ ነው የምትደግፈው ከአረብ ኤሚሬት ጋር ሆና፣ ኤርትራ ደግሞ ከግብጽና ከሳውዲ ጋር ሆና አልቡርሃን ነው የምትደግፈው። ስለዚህ እዛ ያላቸው ውጊያ በደንብ ስለጦዘው ላይ ሐመቲ ትንሽ የተመታ ነው ያለው፣ ተዳክሞ ነው ያለው አሁን። ስለዚህ ኤርትራ የምታደርገው ገዛ ከፍተኛና ወሳኝ ነው ከታመነ በዚህ በኩል ሌላ ግንባር መፍጠር ሊፈለግ ይችላል። ወይ ለአሰብ ብሎ ሊፈልጉ ይችላሉ፣ ብላ መክፈል ትፈልግ ይችላል ኢትዮጵያ። ወይ ደግሞ ሳልቀደም ልቅደም ጀስት ኢን ኬዝ ኢሳያስ ዋን ወይ አናዘር ሊመታኝ ይችላል ወይ ፋና ጥናቅ እንደዚህ ማለት ሁለቱም ስለማይታመኑ በማንኛውም ምክንያት ሰልፍ ፍለጋ ውስጥ ሊሆን ይችላል ፌደራል መንግስቱ ነው። ሌላው ስጋት ሊሆን ይችላል ከኤርትራ ጋር የተገናኙ ነው ብሎ ከሰጋ፣ ወይ ትግራይ ክልል ውስጥ የሆነ አይነት ወታደራዊ እንቅስቃሴ ነው ብሎ ከሰጋ፣ የኤርትራ ግብጽና ሳውዲ ጥምረት ላይ ትግራይን ከተጨመረችበት ብሎ ፓኒክ ካደረገ ያው እነዚህ ተመጋጋቢ ናቸው እና ከሰልፍ ፍለጋ ሊሆን ይችላል ከስጋት ሊሆን ይችላል ማለት ብዙ ፋክተር መገመት ይችላል። እዚህ ውስጥ ያው እንትናችን አናሊሲስ እንዳይሰፋ ብዬ ነው። ሌላው ከዚህ ጀርባ ነጮች አሉ ወይ እዚህ የጠራ ነገር ነጮች እንበለው የአረቦች ዋቴቨር የውጭ ኃይሎች ምን ያክላሉ ሄደህ ኢሳያስ ምታዊ የሚላለ ወይ እኔ እዛ ላይ አጥጋቢ ነገር እስካሁን አላገኘሁም። ኢቬንቹዋሊ እሱ አይቀርም ቢባስብም ለጊዜው ግን እዚህ ጋር ያለው ነገር የለም። ዞሮ ዞሮ ወደ መጨረሻው ስመጣ አብይና ኤርትራ ተጣልተዋል ወይ ይዋጋሉ የሚለውን ከዚህ ጋር ሰው አያይዞ መምጣት ይፈልገው የቅድም አልከም ስለሚያዝ አዎም አይደለም ስለ አዎም ያስፈልግ ነገሮች እንገራችሁ። ሁለቱም በቀውስ ውስጥ ነው የሚኖሩት። ኢትዮጵያ ኤርትራ ብዙ ማውራት ያስፈልገው ኢትዮጵያ ከአንዱ ቀውስ ሌላ ቀውስ ነው የዘለች ያለችው ላለፉት 6 ዓመት። ኤርትራ ደግሞ ያው የታወቀ ኤርትራ ነች። ሁለተኛ ሁለቱም በአካባቢው ትልቅ ጌታ መሆን ይፈልጋሉ። ኦፍ ኮርስ አሁን ቀይ ባህርን ካስኩ ሞር ኢንፍሉዌንሻል ሞር ትልቅ ሀገር ሆኖ ሀገር ውስጥ ድጋፍ አሰባስባለሁ ብሎ አብይ ስለሚያስብ ነው እንጂ ኢትዮጵያን የያዘ መንግስት ኤርትራን ችላ ብሎ ትልቅ የአካባቢ ተሰሚነት ያለው ሱዳን ላይም ሶማሊያ ላይም ተጽዕኖ የሚፈጥር ኬንያ ላይም ተጽዕኖ የሚፈጥር ሀገር መሆን ይችላል በራሱ ልክ ላለፈው 20 ዓመት እንደነበረው ማለት ነው። ግን ቀይ ባህርን ደግሞ በያዝ ደግሞ የበለጠ ሞር ተሰሚነት ልታጠናክር ትችላለህ። ያው የአብይ አምቢሽን እሱ ስለሆነ ግን ያኛው አማራጭ አለው። ኤርትራ ያለ መንግስት ግን ኢትዮጵያን ሳይቋጥር አካባቢ ጌታ ሊሆን አይችልም። ምንም ማለት አይደለም። በቃ ልክ ጥጉን ይዞ ነው የሚኖረው ማለት ነው እንዳንድ ትንሽ ሀገር። ስለዚህ እዚህ ጋር ሞር ኢሳያስ ኢንሴንቲቭ አለው የግድ ነው። አብይ አማራጭ ነው ግን አምቢሽኑ ቀይ ባህር በሚል ናራቲቭን ሴስ ስላደረገው ሀገር ውስጥ ድጋፍ ማሰባሰብ ስለሚፈልግ የአካባቢ ጌታ ለመሆኑ ኤርትራ መምታት አለብኝ የሚለው ካልኩሌሽን ከአይምሮ የሚወጣ አይመስለኝም። ሶማሊያ ውስጥ ደግሞ የተጓተቱ ነው ያሉት፣ ሱዳን የተጓተቱ ነው ያሉት። ስለዚህ በየቦታው እየተከተለ እሱ ተጽዕኖ የሚያዳክምበት አድርጎ ስለሚያየው አብይ ኢሳያስን መምታት አለብኝ የሚል ፍላጎት ይኖራል። ለኢሳያስ ግን ኢትዮጵያን አዲስ አበባ መቆጣጠር የሁሉ ጊዜ ቋሚ ፍላጎት ነው። አዲስ አበባ ላይ ያለ ኃይልን ይዞ በኢትዮጵያ አቅምና በኢትዮጵያ ሪሶርስ በኢትዮጵያን ገጽታ ይዘሽ አካባቢውን በሙሉ ጌታ መሆን እስካልኩሽ ስላለ የሚያላትማቸው ነው። ያው ደግሞ ኢሳያስ እድሜ አለ። ከእድሜ አንጻር የገፋ ነው። አንድ ነገር የሚያደርግ ከሆነ አሁን ማድረግ ያለበት እንደገና ደግሞ ልክ ያን መለስ እሱን ችላ ብሎት ትልቅ ተሰሚነት ይዞ በዓለም ላይ እንደቀጠለው አሁን ደግሞ አብይ እንደዛ ቢቀጥልስ ተዘግቼ ብቀርስ የሚል ስጋት ስለሚኖረው ቶሎ ቶሎ እያለ ከስር አብይ እግሩን መያዝ ሊፈልግ ይችላል። እና ደግሞ የውጭ ኃይሎች ግፊት ደግሞ ያው ቅድም ካልኩት ጋር የሚያያዝ ነው ማለት ሶማሊያ ላይም ሱዳን ላይም ሁለቱ እንትን ሲያደርጉ ሁለቱም ማለት ያው ሲላተሙ ከጀርባቸው አረብ ኤሚሬት፣ ሳውዲ፣ ግብጽ ገደመድ ያሉ። ስለዚህ እነዚህ ኃይሎች አንዱን ምታ ወይ ደግሞ እንደዚህ አርግ ኃይል አዛባ ብሎ ካላቸው የማድረግ እድላቸው ሰፊ ነው። ስለዚህ በውጭ ኃይሎች ግፊትም ከራቸው ቅድ ውጪ መልከራቸው ካላቸው ሞቲቭ ወይ ደግሞ ቅድም ካልኳቸው ከቶች ውጪ በውጭ ኃይሎች ፍላጎትም ወደ ግጭት ውስጥ የሚገቡበት እድል አለ። መጣላቱን ተለያይተዋል። መጣላታቸው ነው የሚያጨቃጭቅ አይደለም። ግን አይ ቶሎ ወደ ውጊያ ገቡ ደግሞ የሚያስብል ነገር አለ። ወቅታዊ ኢኮኖሚ ሁኔታ በተለይ ኢትዮጵያ በኩል ያለው ኤርትራ እንኳን ያው ያለ ምግብ መኖር አስተምሯቸዋል በደህና ጊዜ። ኢትዮጵያ ግን ብዙ የለመደ ህዝብ ስላለ የአይኤምኤፍ ገንዘብን በደንብ እነዚህ ገና ግማሽ አልደረሰ መጥቶ እስከሚያልቅ ድረስ የፓሪስ የእዳ ቅነሳ ለግንቦት ይሁን ለመቼ የተቀጠረው አለ። ቢያንስ የተወሰነ በርከት ያለ እዳ ተሰርዞ የቀረው እርዳታ ደግሞ ሰፊ እፎይታ ጊዜ ማሻ ሲደረግ አሁን በየአመቱ ወለድ የምትከፍለውን ጫና ይቀንስልሃል። ሁለት አዲስ ለመበደርም እድል ይሰጣል። ያ ነው እነዚህ እዳ ቅነሳና የእፎይታ ጊዜ ማሻ የሚጠቅመው ስፔስ ይሰጣል። አሁን ለምሳሌ እዳቸው መክፈል ከማይችሉ ሀገሮች ሊስት ውስጥ ገብታለች ኢትዮጵያ ያለችው አፍሪካ ውስጥ። አሁን ግን ልክ የተወሰነ ሲቀነስልና የተወሰነ ማሻ ጊዜ ሲራዘም ግሬድ ከፍ ይልልሃል። ግሬድ ከፍ ሲልልህ አዳዲስ ብድሮች ለመውሰድ ትችላለህ። እነዚህ ነገሮች በጣም የሚፈለጉ ናቸውና ይሄ እስከሚያልቅለትና አይኤምኤፍ ደግሞ ቃል ከገባው ስንት ቢሊዮን ውስጥ ቢያንስ ግማሹን እስከሚሰጠው እስከ ግንቦት ውስጥ መቆየት ይፈልጋል ብዬ አስባለሁ። በዛ መካከል ክረምት ይገባል። ለሚቀጥለው ዓመት ድረስ ይቆያል ከኢኮኖሚ አቅም አንጻር የሚል ግምት አለኝ። ኤርትራ ደግሞ ማንን ታምና ነው? ግብጽን ታምና ነው? ሳውዲን ታምና ነው? ግብጽና ሳውዲ ዞሮ አብዛኛው ዘዴ የአሜሪካ እንትኖች ናቸው።
ምን ያክል ክሊር እንትን አለው እንደዚህ ትልቅ አደጋ ውስጥ ለመግባት የሚል ጥያቄ ያመጣል። ከዛ ደግሞ ነጮቹ አሁን ከዚህ ጋር ደግሞ የውጭ ፋክተሮች ጋር ስንመጣ ስለ ኤርትራን ጉዳይ ለማጠናቀቅ ይፈልጋሉ ነጮች። አሁን እንደዚህ የሚለው ግምት በጣም ጠናክሮ መጥቷል። ግን አሁን ነው ወይ ራይት ነው ወይ በዚህ ወር 2 ወር 3 ለማስበል? ምክንያቱም አሜሪካ ፎሪን ፖሊሲ ወይ አጠቃላይ ስቴት ዲፓርትመንት በኖርማል ጊዜም ቢሆን በዚህ ጊዜ ስለኛ ጉዳይ አይደለም ዲል የሚያደርገው እንደኛ አይነት ትናንሽ ሀገሮችን ማለት ነው። በዚህ በትራምፕ ጊዜ ደግሞ ገና የራሱ እየተናጠ ነው ያለው። መስመር ከሚዝ ጊዜ ይወስድበታል። እዚህ ላይ ገና ግልጽ አቅጣጫ ሰጥቶ ኤርትራ ትመታል የሚያስቸኩል ነገር እስካሁን የለም። ሌላ አንዱ ቲዮሪ ራሽያ ዳህላክ ደሴት ላይ ለምሳሌ ቤዝ 2018 ላይ ቃል የተገባላት የሎጂስቲክ ቤዝ አለ። እሱን ወደ ተግባር የመቀየር እንቅስቃሴ ቢጀመር ያን ጊዜ አሜሪካ ኤርትራን ትመታ ልትል ትችላለች ብዬ አስባለሁ። ግን ያ ደግሞ የሚሆንበት ጊዜ ገና ነው። ገና ከሩሲያው ጋር ተጣሉ ማለት መጠላታቸው አይቀርም ባይ ነኝ። ግን ገና እዛ ላይ አልደረሰ ማለት ኢሚዲየትሊ አሁን ያለቀለት ነገር አይደለም ነው እያልኩ ያለሁት። ነገሮች በወርና ውስጥ በአጭር ጊዜ ውስጥ በጣም ሊቀያየሩ ይችላሉ። አረብ ኤሚሬትና የአረብ ኤሚሬት ፍላጎትስ ቸኩል እዚህ ለመግባት በቂ ነገር አለው? ምናየው ነገር የለም ሲል ተጨባጭ ነገር። ስለዚህ ለኤርትራ ማስጠንቀቂያ መስጠት ኦፍኮርስ ነጮቹም ይፈልጉታል። በዩኤን እና እንደዚህ ሲቀርብ ቦታ ነው ልትመታ ትችላለች ችግር ትፈጥር ከሆነ ሶማሊያም የትም እያልክ እጅን ትከተው ነገር እጅን ሰብስብ ብለው ሲግናል የሰጡት ነው። ወይ ሰብአዊ መብት ወይም የትግራይ ውስጥ ገብተህ ሰብአዊ መብት ወንጀል በመፈጸም ሀገር ውስጥ ሰብአዊ መብት ጥሰት በማድረግ ምናምን በሚል በአሳማኝ ምክንያት እንድትመታ ልናደርግ እንችላለን። ኢትዮጵያ ደግሞ ግዛቴ ውስጥ ገባ የሚል ምክንያት አላት። እሱን እያጠናከረላት ያለ ነው ብለው ለኤርትራ ማስጠንቀቂያ እንደ መስጠት ነጮቹ ፈልገው ሊሆን ይችላል። ፌደራል መንግስት ቢሆን እንደ ማስጠንቀቂያም ይፈልገዋል። እጁም ይሰበስብለት አይጠላም። ግን አልቲሜት ላይ ህርድ ከፈለቀ የባህር ማስጠንቀቂያ ብቻ ነው ወደ ውጊያ መግባት አይቀርም። በትግራይ ነጮች ራሳቸው በትግራይ ጉዳይ ላይ አብይን መጫን ካልፈለጉ ወይም ካልቻሉ ኤርትራ መጫን ሊመርጡ ይችላሉ። ከቶ አብይ የፕሪቶሪያ ነገሮች በመፈጸም ብዙዎች ነገሮች በመፈጸም ግንኙነቶች ማሻሻልና ትግራይ ውስጥ ያለውን ፖለቲካ ሁኔታ ማሻሻል ይችል ነበረ። ነገር ግን ይህን ማድረግ አልፈለገም። ነጮቹ ለጊዜ እሱ ሊጫኑ ካልፈለጉም ከቶ የራሳቸው ዲስአሬስ ነው ያሉት። አጠቃላይ የምዕራብ ፖለቲካ ራይት ነው የምዕራብ ዓለም ማለት ነው። ስለዚህ ለጊዜው ኤርትራን ሰብስቢ ነገሮች እንዳይቀጣጠሉ ከትኛው አንድ ጦርነት እንግዲህ ሊነሳ ከሆነ ኢትዮጵያና ኤርትራ መካከልና ትግራይን የሚጨምር ሁኔታ ከሆነ የሚፈጠረው አንድ ኤክስፕሎሲቭ ነገር ያለው እዚህ ጋር ስለሆነ አብይ ነገሮችን አስተካክልና ለግጭት የሚጋብዝ ነገር ግጭት ደግሞ ሲፈጠር ያው ኢሳያስ የሮጠ መምጣቱ ስለማይቀር አብይ ነገሮችን አስተካክል ብሎት ሊያፋጥን ካልቻለ ወይ ለሱ መጫን ካልቻሉ ወይ ደግሞ ካልፈለጉ ሰብሰብ ያለ አቋም ካልያዙ ሌላ ተሻለው አማራጫቸው ኤርትራ መጫን ሊሆን ይችላል። ዲስ ኩድ ቢ ፓርት ኦፍ ዘ ካልኩሌሽን። ቱርክ እና ሶማሊያ ያለው ድርድርም አካል ሊሆን ይችላል። ቱርክ ማለት አብይ ከሶማሊያ ጋር ፕሮፐር ልዩነት እንዲጨርስ ቱርክ ኢንተረስት ካላት ከዛ አካባቢ እንዲተራመስ ስለማይፈልጉ ኤርትራ ላይ የፖለቲካ ከረንሲ ሊጨምሩለት ይችላሉ። ያው ከፈለክ በኤርትራ እኩል ጦርነት ክፈት እንጂ ሶማሊያ መልሳ የአልሸባብ መፈንጫ እንዳታደርጋት ፒሬሲ አለ። ፒሬሲ ማለት የባህር ላይ ዘረፋ ብዙ ጣጣ አለው የሶማሊያ ጣጣ። ስለዚህ ሶማሊያ ውስጥ ችግር እንዳይፈጠር ከሶማሊያ ጋር አሁን ቱርክ ያደረገች ያለው ድርድር የሚባለውን ብለህ በጥሩ ጨርሰው ኤርትራ ላይ ባይሆን የፖለቲካና ዲፕሎማሲ ሰፖርት እንሰጣለን ብለው ነጮቹም እዚህ ውስጥ ገብቶበት ሊሆን ይችላል የሚላለኝ። ዞሮ ዞሮ ማጠቃለያ እንግዲህ አብይ ካለፈው ዓመት ስህተቱ ተምሮ አዲስ ታሪክ እያዘጋጀ እንዳለ ነው የሚገባኝ። ያለፈው ዓመት በችኮላ ቲቪ ላይ ወጥቶ ቀይ ባህር ይገባናል ይመለከተናል እና የሚል ነገር እንትን ብሎ ለብዙ ዜና ነው ነገሮችን የጋበዘው። ያ የተሰራው ስህተት ለመጠገን አንድ የሶማሊላንድ ጋር ተፈራረምን፣ ሶማሊያ ጋር ውይይት ጀመርና የተባለ ያን ለማደብዘዝ ብዙ ነው የተደከመበት ዲፕሎማቲክ ሰራ ነበረው። ስለዚህ አሁን የሚመስል ታሪክ በመፍጠር ትግራይ ውስጥ ገብታ ኤርትራ ችግር የፈጠረች ነው ማለት መሬት እየያዘች ነው፣ ሰላምት እየጣሰች ነው፣ ወይ ደግሞ ከደብረጽዮን ጋር የተገናኘች ነው፣ ከቲዲኤፍ ጋር የተገናኘች ነው በሚል ናራቲቭ ፈጥሮ ሲያበቃ ግቡ ግን ስቲል አሰብን ሊሆን ይችላል። አንድ አዲስ ታሪክ ፌደራል መንግስት እያዘጋጀን ያለው በዚህ መልኩ የሚል ነው የምወስደው ግንዛቤ። ሁለት እዛ ውስጥ ያሉት የትግራይን ፋይል ለምቶላ እናጠናቀው ከሌላ ነገር ጋር እንዳይዳረብን አሁን ሪሌቲቭሊ ሌላ ትልቅ ቻሌንጅ ባለበት ጊዜ እናጠናቀው የሚለው ኃይሎችም ግፊት ይዛው ሊኖር ይችላል። በአጠቃላይ ደግሞ የትግራይና የኤርትራ አጀንዳ ኢትዮጵያ ውስጥ በተለይ መሀል ሀገር ያለው ኤሊት ሁሉ የድጋፍ ማሰባሰቢያ ስሜት መቆስቆሻ ነው። ስለሌላ ምንም ትላልቅ ግራንድ ዲዛይን እንኳን ሳይኖር ለማሟሟቅ ልክች ወሬ ሞቅ ስትል አሁን ወይ ለቀይ ባህርማ እኔ እሞታለሁ እኔም ዲዛይን ትዝታለኝ ያለው ፌስቡክ ላይ ሁሉ የሚጽፉ ሰዎችን እያየን ያለ ነው። እና ስለዚህ ይሄ ሰሞኑ የሙቀት ዑደቱን ይሄ ሳይክሉ ማለት ነው እንግዲህ በፕሬዚዳንት ሙላቱ ተሾመ ደብዳቤ ጀምሮ የፕሬዚዳንት ሙላቱ ማለት አርቲክል ጀምሮ የፕሬዚዳንት ሙላቱን አርቲክል አናቆም እስከሚለው 12 ቀን ምናምን የፈጀው የሙቀት ዑደት ወሆል ዓላማው
አጠቃላይ እዛ ያለ ድጋፍ ለፌዴራል መንግስቱ አዲስ አበባ ድጋፍ የማሰባሰብና የብታይ ተስፋፊ የሆነውን ኃይል ስሜት የመናጥ ነገር ሊሆን ይችላል። ሁሌ ኤርትራና የትግራይ ጉዳይ ኢትዮጵያ ውስጥ ስሜት መቀስቀሻ የፖለቲካ ፉትቦል ስለሆነ ማለት ነው። ለዛሬ አመሰግናለሁ።